አብይ 4 ነጥብ አውሬ ነው። በቃ 4 አውሬ ነው። ከአውሬ ጋር መነጋገር መንግስታችን ቢያስብበት፣ መንግስታችን የሽግግር መንግስት ቢያደርግ፣ መንግስታችን ቢጠራልን ብንወያይበት እንዴት ከአውሬ ጋር ትወያያለህ? አሁን ትግራይ ውስጥ የሚጠበቀው አብይ አንድ ጥይት ይተኩስ ነው። በቃ አንድ ጥይት ይተኩስ አለቅ። ፋኖ አለ፣ የኤርትራ መንግስት አለ፣ ህወሓት አለ፣ አንድ ላይ ናቸው ያሉት። ወዲ ወረደ እዛ መቀሌ ሆኖ የሚረብሽ ከሆነ እሱ ጋር እንግዲህ የግማሽ ሰዓት ኦፕሬሽን ይበቃዋል። ወዲ ወረደ በቃ አንጠልጥሎ ለመውሰድ። አብይ አማራና ትግሬ እንዴት ብሎ ይስማማል ነው የሚለው። አሁን አፈረሱት። እውነት አፈረስ። እኔ በጣም ደስ ብሎኛል። በቃ ኦልሬዲ የነበረ ምን ያህል ትግራይና አማራ እንዲጣላ በቃ ተሰርቶለታል። ከህወሓትም ሰርቷል፣ ከአማራ ምሁራንም ተሰርቶበታል። ግን ይሄ ፈረሰው። በቃ የጌታቸው ረዳ ቅሪቶች አሁንም ትግራይ አሉ፣ ግን ቲዲኤፍ ውስጥ ፋንክሽናል አይደሉም። ህወሓት ውስጥ ፋንክሽናል የሆነ የጌታቸው አካል አሁን የለም። መጀመሪያ አብይ ማን ነው? የሚሰማ ነው ወይ? የሚረዳ ነው ወይ? አስተሳሰቡ ምንድነው? በአማራ ላይ ያለው ጥላቻ ምንድነው? በትግራይ ላይ ያለው ጥላቻ ምንድነው? ፍላጎቱ ምንድነው? ብለህ አብይን ሳለው። ከሳልክ በኋላ ትወስናለህ። እኔ ስየዋለሁ፣ አራዊት ነው ብየዋለሁ። እንዴ ሰላም እኮ ሰላም ከሚፈልግ ሰው ጋር ወይም እንደ ሰው ከሚያስብ ሰው ጋር ነው ሰላም ማለት የሚገባ። እኔ እኮ አሁን ሰላም ጠልቼ አይደለም፣ ግን አብይ በሰላም የሚመለስ አይደለም። ስለዚህ ምድር ላይ ያለው የፋኖን ትግል፣ ምድር ላይ ያለው የቲዲኤፍን ትግል፣ ምድር ላይ ያለው የኦላን ትግል፣ ጸረ አብይ ማንኛውም የጸረ አብይ ትግል ተሰልፈህ ነው ኢትዮጵያ ማዳን የሚቻለው እንጂ ትግራይ ላይ ምርጫ፣ የሽግግር መንግስት፣ የምክክር መንግስት አብይ ያዘጋጅ። በቃ በአብይ አጀንዳ መግባት ወንጀልም ነው፣ ስህተትም ነው። የአምባገነን ማራዘሚያ ዕድሜ ማራዘሚያ ነው። የግብፅ ተላላኪ ይላል፣ የሻዕቢያ ተላላኪ ይላል። እንዴ ሻዕቢያ ጋር ሰርቶ የለ አብይ እንዴ? አሁን ፋኖ ቢሰራ ከሻዕቢያ ጋር ምንድነው ተላላኪ ነው? ህወሓት ቢሰራ ምንድነው? ፖለቲካ ነው፣ የሀገር ጉዳይ ነው። ጥቅምህን ነው የምታረጋግጠው። አብይን አስወግደ ልትፈርስ የደረሰችው ኢትዮጵያን ግን ማስቀጠል መቻል አለብን። ኢትዮጵያ ማስቀጠል ለመቻል ደግሞ የፋኖ ትግል ምርጥ ትግል አለ። የህወሓት አሁን የያዘው አደረጃጀትና አወቃቀር ምርጥ አለ። የኤርትራ መንግስት ፖዚቲቭ የሆነ አስተሳሰብ አለ። የኦላ ጥሩ ወታደራዊ እንቅስቃሴ አለ፣ ቅንጅት አለ። ይሄን ጨምረህ ኢትዮጵያ በቃ አሁን እኮ አብይ ቢቀጥል እኮ ቶታሊ ያፈርሳታል እኮ። ያ ልትፈርስ የደረሰችው ሀገር ማስቀጠል የሚቻለው ግን በእነዚህ ኃይሎች ነው። ጤና ይስጥልን የነጋሪ ቲቪ ተመልካቾቻችን፣ ዛሬ በሀገራችን ኢትዮጵያ በተለይም በትግራይ ክልል ያለውን ወቅታዊ ሁኔታና አንዳንድ አሳሳቢ ጉዳዮችን አንስተን በጥልቀት ለመዳሰስ አንድ እንግዳ ይዘንላችሁ ቀርበናል። በትግራይ በፌዴራል መንግስት መካከል ያለው ግንኙነት በከፍተኛ ሁኔታ አሁን ላይ እየሻከረ ይገኛል። ግጭት ቀስቃሽም አንዳንድ ጉዳዮችን ከማዕከላዊ መንግስቱም የሚታዩ አለ። በትግራይ ክልልም በሚንቀሳቀሱም ኃይሎችም ከፍተኛ ውጥረት አለ። የአዲስ ውጥረት እየፈጠረ ያለው ነገር ምንድን ነው? በእነዚህና በሌሎች ወቅታዊ ጉዳዮች ላይ የቀድሞ የትግራይ ክልል ጊዜያዊ አስተዳደር የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ከነበሩት ኮሎኔል ዶክተር ፍስሐ በርሄ ግን አብረውን ቆይታ ያደርጋሉ። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ዶክተር ኮሎኔል ፍስሐ በርሄ፣ እንኳን ወደ ነጋሪ ቲቪ በደህና መጣ። በሰላም ወደ አንተ ጋር ለመገናኘት እንኳን አበቃን። ነጋሪ ቲቪ በጣም አመሰግናለሁ። ቴንኪዩ ይድነቃቸው። እጅግ አድርጌ እኔም አመሰግናለሁ። ሁሌም እንግዲህ ከተጣበበው ጊዜ እባክህ በአንዳንድ ጉዳዮች ላይ እስኪ ሀሳብን ቀርበህ ለአድማጭ ለተመልካቾቻችን አንዳንድ ጉዳዮችን አንስተን እንነጋገር ስር ሁሌም ፍቃድን ሰጥተኝ ትገኛለህ።
ለአክብሮትም እግዚአብሔር ያክብርልኝ። እስኪ አንዳንድ ጉዳዮች አንስተን እንነጋገር። ከመግቢያው ላይ እንደጠቀስኩት ያው በትግራይ አካባቢ ስላለው አንዳንድ ጉዳዮችን አንስተን ቆይታ የምናደርገው በእርግጥ የምናነሳቸው አንኳር የሆኑና አሻሚ የሆኑ በእጅጉ የሚያነጋግሩ ጥያቄዎችና ሀሳቦች አሉ። እነሱን ይዘን ቆይታ የምናደርገው አድማጭ ተመልካቾቻችን አብረውን የቆዩ እንደሆነ ከአንተ ብዙ ያተርፋሉ። ከዚህ በፊትም ቀድመን በተደጋጋሚ እንደገለጽነው አንተ በተለይ በትግራይ ጊዜያዊ አስተዳደር ቀደም ሲል በተለያየ ኃላፊነት ቦታ አገልግላል። ሀገርህንም እንግዲህ በውትድርና ሙያም አገልግለህ እስከ ኮሎኔል ማዕረግ ከፍተኛ ደረጃም ደርሰሃል። በትምህርቱም የዶክተር ነህ። እንዲሁም ደግሞ አሁን ላይ ደግሞ በከፍተኛ ዩኒቨርሲቲ ውስጥም በመምህርነት እያገለገልክ ትገኛለህ። ከአንተ ጋር ቆይታ ሳደርግ አድማጭ ተመልካቾቼ ባነሳው ርዕሰ ጉዳይ ላይ እጅግ የሚጠቅማቸውን ነገር እንደሚያገኙ ተስፋ አድርጋለሁ። እስኪ ወደ መጀመሪያ ጥያቄ ልግባ። አሁን ላይ የትግራይ ሁኔታ ምን ይመስላል? በትግራይ ያሉ የሁለቱ የህወሓቶች በተለይ የአቶ ጌታቸው ረዳና የደብረ ጽዮን ክፍፍል ለክልሉ ምን ይዞ ያመጣለት ያተረፈለት ነገር አለ? እንደ ሀገርስ ምን ስጋት ምን ተስፋ አለው? የሁለቱ ኃይሎች መከፋፈል በጥቅሉ ምን ይመስላል አሁን በትግራይ ውስጥ? በዚህ እንጀምር እስኪ። ኦኬ፣ አመሰግናለሁ ይድነቃቸው። አሁን የትግራይ ክልል ወቅታዊ ሁኔታ ከዚህ በፊት ከነበረው ከዚህ በፊትም ትንሽ አውርተናል ከነበረው በጣም የተሻለ ሁኔታ ነው ያለው። የተሻለ ማለት ምንድነው ተነትነዋለሁ። አሁን በዚህ ሰዓት የመከፋፈል የሚባል ነገር የለም። መከፋፈል የነበረው በጌታቸው ረዳ ወቅት ወይም ጊዜያዊ አስተዳደር በነበረበት ወቅት ትልቅ መከፋፈል ነበር። በህወሓትም መከፋፈል ነበር። በሰራዊቱም የተወሰነ መከፋፈል ግሩፕ የመፍጠር ሁኔታ ነበር። ጌታቸው ከሄደ በኋላ ግን የሁኔታ በአብዛኛው መልኩ የተስተካከለበት ሁኔታ ነው የተፈጠረው። ያ መከፋፈል ለምን አመጣው የሚለው ነገር ከባድ ነገር ነው። ከባድ ነው ማለቴ የአብይ ሴራ ነው፣ ምንም አይደለም። የአብይ ትግራይን የማዳከም ትግራይን የማፍረስ ሴራ ነው። ያ ሴራ ደግሞ እነ ጌታቸውን ረዳ እነ ጻድቃንን ተጠቀመ። ከፕሪቶሪያ ጀምሮ ኔትወርክ ፈጠረ። ትግራይም ጊዜያዊ አስተዳደር ሆኖ ሲሰራ የአብይን ስራ ነበር ሲሰራ የነበረው። ስለዚህ የአብይን ስራ ሰራ። የተወሰነ የማዛባት ሁኔታ ተፈጠረ። በትግራይ ባሉ በሰሜኑ በደቡቡ በአካባቢ በሆነ ነገር ችግር ተፈጠረ። በህወሓት ውስጥም የተወሰነ መከፋፈል ተፈጠረ። ሰራዊቱም የተወሰነ ጻድቃን ስለነበረ በሱ ምክንያትም ለመከፋፈል ተሞከረ። ከዛ በኋላ ግን ጌታቸው ከሄደ በኋላ ግን መከፋፈል የሚባል ነገር የለም። እንዲያውም ጽድት ብሎ የትግራይ ህዝብም ከነበረው ግራ መጋባት የተስተካከለ ጌታቸው ረዳ ማለት ምን እንደሆነ የትግራይ ህዝብ ያወቀ፣ በተለይ የራያ ህዝብ ጌታቸውን የመደገፍ አካባቢ አዝማሚያ ነበረው። ተጎድቷል ጌታቸው እውነት ይዟል። ይቅርታ ዶክተር፣ የጌታቸው ረዳ መምጣት ከመጣ በኋላ ምንም የለም ለማለት ግን አሁን ላይ እኮ በጣም የተለያዩ ክፍፍሎች አሉ። ለምሳሌ የቅርብ ጊዜን እንኳን ብናነሳ የአርሚ 15 አዛዥ የነበሩት ብርጋዴር ጀነራል ጎሹ እሳቸውና ሌሎችን ጨምሮ እኮ በቅርቡ ገብቷል። የቅርቡን ላስታውስ ብዬ ነው። ከጌታቸው ረዳ በኋላ ብዙ እነዚህ በህወሓት ውስጥ በከፍተኛ ኃላፊነት በተለይ ደግሞ በጦር ውስጥ ትልቅ ድርሻ ያላቸው አዛዦችም ተዋጊም አዋጊም የነበሩ እየገቡ ነው ያሉት። እንዲሁም ደግሞ በትግራይ ለምሳሌ በቅርብ ጊዜ እንኳን ደብረጽዮን ባደረጉት ንግግር የትግራይ ወጣት ወደ አዲስ አበባ ሸሽታ አትሂድ፣ እዚህ ያለውን ነገር አብረህ ተጋፈጥ፣ እዛም ብትሄድ አይቀርልህም የሚል ንግግር ሁሉ ሲያደርጉ ነበር እና ጌታቸው ረዳ ከመጣ በኋላ ትግራይ አካባቢ ምንም የተሰማ የሚታየም ነገር የለም ማለት ያስኬዳል? ያው ያስኬዳል። ምክንያቱም አሁን በተጨባጭ ቲዲኤፍ ውስጥ ያሉ ጄኔራሎች ማንም የጌታቸው ተከታይ የለም። ይሄ ጄኔራል አሁን ያልከው ጄኔራል ከስራ ውጭ ነው፣ ተገሎ የነበረ ነው፣ አግልለውት ነበር፣ የተጠረጠረ ነው፣ የነጻድቃን ስራ እየሰራ የነበረ ነው። እንዲያውም ታስሮ ነበር። በወድ ወረደ ስንፍና ነው ወደ አዲስ አበባ እንዲሄድ እንዲፈታም ማአት ነገር የተደረገው
ስለዚህ የጌታቸው ረዳ ቅሪቶች አሁንም ትግራይ አሉ፣ ግን ቲዲኤፍ ውስጥ ፋንክሽናል አይደሉም። ህወሓት ውስጥ ፋንክሽናል የሆነ የጌታቸው አካል አሁን የለም። ካሉም እዛ ከህወሓት ወጥተው ከቲዲኤፍ ወጥተው በቤታቸው ወይም በሰፈራቸው የሚኖሩ እንጂ አክቲቭ የሆነ እንደ ድሮ አሁን እኮ ጌታቸው እያለ አክቲቭ የሆነ የጌታቸው ደጋፊ ነበር ኃይል ጄኔራሎችን በለው ምናምን በለው የጻድቃን ደጋፊው ቀጥታ ነበር። ህወሓት ውስጥ እያለ ህወሓት በሁለት ጎራ ተፈጥሮ የጌታቸውና የደብረጽዮን ተብሎ የተቀመጡ ነበር ጌታቸው እያለ። በዚህ ሰዓት ግን በዚህ አሁን ባለንበት አካባቢ ግን ጸድቷል። መጽዳት ብቻ ሳይሆን ህዝቡ የመደናገር ሁኔታ ነበር፣ በተለይ በጌታቸው ምሁራኖች ሳይቀሩ። ስለዚህ ጌታቸውን ጎድተውታል። ጌታቸው ረዳ እኮ አድዋ ስላልሆነ ነው እንደዚህ ስላልሆነ ነው እያሉ ማአት ነገር አሳሳች ነገር ፈጥረው ነበር። አሁን ግን ጌታቸው ከመቀሌ ሄዶ አዲስ አበባ ከሄደ በኋላ አዲስ አበባ ሄዶ የጄኖሳይደሩ አብይ ኃላፊ መሆን ከጀመረ ጀምሮ የትግራይ ህዝብ በሙሉ አወቀው። በቃ ለካ ተሳስተን ነበር ያሉ ማአት አሉ። የራያ ልጆች፣ የሰፈሬ ልጆች፣ የሀገሬ ልጆች ጌታቸውን ለካ እየደገፍን ዝም ብለን ነበር። ለካ ስራ እየሰራ ነበር። ለካ ጌታቸው የአብይ ተላላኪ ነበረ። እኛ በቃ ተጎዳ ብለን በቃ ራያ በተለይ አካባቢ በቃ ሆን ብለው እየጎዱት ነው ብለን ተሰምቶን ነበር የሚሉ ማአት ነበሩ። አሁን ግን ግልጽ ሆነላቸው። ጌታቸው ትግራይን ለማፍረስ ከአብይ ጋር እየሰራ እንደነበር ከጄኖሳይደሩ አብይ ጋር በጋራ ከዛ በፊት ከፕሪቶሪያ ገና ጀምሮ ነው አብይ ቆልፎ አስሯቸው ትግራይን ለማፍረስ የመጡት። ስለዚህ ጌታቸው ከሄደ በኋላ ትግራይ ሰላም አግኝታለች። እውነተኛው ነገር ተገልጿል። በቃ እውነቴ ነው። እነዚህ ነገሮች የቀሩት ጄኔራሎች አሁንም ይኖራሉ። አንዳንድ ጄኔራሎች ከቲዲኤፍ ወጥተው ጌታቸው ከሄደ በኋላ ትግራይ መቀሌ ሰላም አግኝታለች ነው የሚሉኝ ዶክተር? ኖ 100% አይሆንም። ለምሳሌ ወዲ ወረዳ አለ። አሁን የወዲ ወረደ ባህሪ እያየው ነው አንተ፣ ማንም ሰው የሚያውቀው ነው። ጆከር እየሰራ ነው ያለው። አንድ ጊዜ አዲስ አበባ ሲሄድ የኦሮሞ ብልጽግና ሆኖ ታገኘዋለህ። የትግራይ ህዝብ ይናደድበታል። ከዛ ደግሞ ትግራይ ሲመጣ ደግሞ የህወሓት ደጋፊ መስሎ ለመታየት ይሞክራል። የትግራይ ህዝብ ችግር ፈቺ መስሎ ለመታየት ይፈልጋል። እንደዚህ ጆከር እየመታ ነበር የመጣው። እንዲያውም የህወሓትን ትግል የህወሓት የአመራርነት አቅም እንዲጎተት ያደረገው ጽምዶ እንዲጎተት ያደረገው በነፃነት ፋኖና ህወሓት ወይም ፋኖና ህወሓትና የኤርትራ ሰራዊት የኤርትራ አመራሮች ጋር ጥሩ ግንኙነት እንዳይፈጠር ያደረገው አንዱ ወዲ ወረደ ነው። ስለዚህ አንዳንዶች ይኖራሉ፣ ግን ወዲ ወረደ ግን እንደጌታቸው አይደለም። በቃ አንጻራዊ ጌታቸው በቃ ተቀጥሮ የመጣ ነው፣ ቅጥረኛ ነው። ምንም ወደኋላ የሚባል ነገር የለም። ጻድቃን ቅጥረኛ ነው። እሱስ አሁን ጌታቸው ለምሳሌ የሚለው ምንድን ነው? መቀሌ የመሸገው ኋላ ቀር ቡድን ነው ሲል፣ ለምሳሌ አሁን ደግሞ ያሉት አቶ አማኑኤል አስፋው ደግሞ የአንድነታችን አጠናክረን እንሻገራለን ይላሉ። የሁለቱንስ ሀሳብ ከአንተ ንግግር ጋራ እንዴት አስታርቀን ማምጣት እንችላለን? አሁን መቀሌ የመሸገው ኋላ ቀር ቡድን ነው። ምናልባትም ዶክተር እርስዎ የሚያቀርቡትንም ሀሳብ ጭምር ነው ይመስለኛል ጌታቸው ረዳ ኋላ ቀር ነው እያለ ያለ። ይህን እንዴት መከላከል ይቻላል? ጌታቸው ከህወሓት ጊዜው ያቃጠለ የህወሓት ከፍተኛ አመራር እንዲያውም ምክትል ሊቀመንበር ሆኖ እስኪባረር ድረስ እስከዚች ከባለፈው ዓመት ጀምሮ በከፍተኛ የድርጅቱ ምክትል ሊቀመንበር ሆኖ እየመራ የመጣ አሁን አዲስ አበባ ሲሄድና ጄኖሳይደሩ ጋር አብይ ጋር ሲጠጋ ነው እንደ የሚታየው አይኑ ኋላ ቀር የሚለው ወይም ራሱን ኋላ ቀር ነበርኩኝ ይበል። ጥሩ ደስ ይላል። እኔ ኋላ ቀር ነበርኩኝ ህወሓት ጋር እኔ የህወሓት አባል ሆኜ አላውቅም። ባይዘው እኔ ደጋፊም አልነበርኩኝ ተቃዋሚ ካልሆንኩ በስተቀር። ጌታቸው ግን የመሪዎቹ ቁንጮ ነው። የህወሓት የመሪዎቹ ቁንጮ ጫፍ የደረሰ ትግራይና አማራ እንዲጣላ ያደረገ
ቅራኔ እንዲበዛ ያደረገ ህወሓትን ወክሎ በቃ ካለ ህወሓት ሞቴ ሲል ያልነበር አሁን አዲስ አበባ ሲሄድ ነው እንዴ ለአብይ ለማስደሰት ብሎ ኋላ ቀር የሚለው? ኋላ ቀር ይሁኑ አይሆኑ እኔ አያገባኝም። ግን በጌታቸው እንደዚህ መባል ግን በጣም የሚያሳፍር ነው። ራሱ የመራው ድርጅት ራሱ ያስለጠን በሙሉ ህወሓት ማለት እኮ ጌታቸው እኮ ነበር። ስለዚህ ይሄ ዝም ብሎ በቃ ለመጠጋት ብሎ አብይን ለማስደሰት ብሎ በቃ አሁንም አለሁ ለማለት ካልሆነ በስተቀር አሁን ጌታቸው እኮ ማለት በቃ አሁን እኔ ራሱ ጌታቸውና ደብረጽዮንን ማወዳደር እኔ ተገቢ አይመስለኝም። ደብረጽዮን እስከ ድክመቱም ይሁን እስከ ክፋቱም ይሁን ከህዝቡ ጋር ነው ያለው። እውነቴን ነው። በቃ ከህዝቡ ጋር ነው። ትግራይ እስካሁን በአብይ እንዳትደፈር ያደረገው አንዱ ደብረጽዮን ነው። ጽምዶ ከፋኖ ጋር ከኤርትራ ጋር እንዲቀራረብ ህዝቡ እንዲቀራረብ እያደረገ ያለ ደብረጽዮን ነው። ከህዝቡ ጋር ነው ያለው። እንዴ ጌታቸው እኮ ከትግራይ ጄኖሳይደሩ ጋር እኮ ነው ያለው። እንዴት አገና ወዳደራለን? በፍጹም ሊወዳደር አይችልም። የፖለቲካው በኩል ከሆነ ጌታቸው ረዳ እንግዲህ በፖለቲካው በኩል ነው ስሙ የሚነሳው። እሺ በእንትኖቹ ሰው ቅድም ስማቸውን አንስቻለሁ። ብርጋዴር ጀነራል ማናቸው ጎሹ የሚባሉት ጎሹ ገብሩ የሚባሉት በቲዲኤፍ ውስጥ ከፍተኛ ኃላፊነት ያላቸው የጦር አዛዥ ናቸው። የሳቸው ድሮ እነ ጌታቸው ሲባረሩ እሱ ተንሳፎ ነበር አልነበረም? ተገሎ ነበር፣ አውቀውታል። አሁን እኮ ወደ ወረደ ተጠያቂ ነው ምለው ይሄ ጄኔራል ታስሮ ፈቶ አዲስ አበባ እንዲሄድ ያደረገው ወደ ወረደ ነው እንጂ እውነት ወደ ወረደ ለትግራይ ህዝብ የሚቆረቆር ከሆነ አብይን የሚያወግዝ ከሆነ ጄኖሳይድ መሆኑን ካወቀ ይሄ ሰውዬ እሱ ብቻ አይደለም ሌሎችም ወደ አበባ እንዲሄዱ አያደርግም ነበር። ስለዚህ ይሄ ጄኔራል ቀድሞ ነቅተውበት የተነቃበት ጄኔራል ነው። የነጻድቃን ስራ አስፈጻሚ ነበር። ከዛ ሲነቃበት የቤቱ ቁጭ አለ። የቤቱ ቁጭ ብሎ ስራ መስራት ጀመረ። የመላላክ ስራ መጀመረ። አወቁበት፣ አሰሩት። ከዛ ግን ፈቱት፣ አዲስ አበባ እንዲሄድ አደረጉት። አዲስ አበባ ሂዶ ደግሞ አሁን ከታጠቀው ኃይል ጋር መሪ ሆኖ መጥቶላል። ስለዚህ ይሄ የወደ ወረደ ደካማ አካሄድ ነው። እኔ በሆን አላደርገውም። በቃ ጸረ ትግራይ ሆኑ ጄኔራሎች፣ ጸረ ትግራይ ሆኑ ማንኛውም ኃይል በቃ እቆጣጠራቸዋለሁ፣ በተገቢ ቦታ እንዲቀመጡ አደርጋቸዋለሁ፣ ችግሩ ሲፈታ አለቃቸዋለሁ። ከዛ ውጭ ግን የአብይ ስራ እየሰሩ እየታወቀ መልቀቅ ማለት ወንጀል ነው። ጌታቸው ረዳ ጄኖሳይድ የፈጸሙ ኮሎኔሎች ከፍተኛ ወንጀለኞችን እንደፈታው ወደ ወረደም እንደዛ እያደረገ ነው። ስለዚህ ይሄ ጄኔራል የምትለው ቲዲኤፍ ውስጥ የነበረ አይደለም። አሁን ቀድሞ የተገለለ ነው። አሁን ዝም ብሎ በቃ ለማሟሟቅ ብለው ያመጡት እንጂ ቫሉለስ ነው። ቫሉለስ ነው ማለት በቃ የቲዲኤፍ አመራር አይደለም፣ በቅርብ ጊዜ የቆየ ነው። ስለዚህ እንደ እሹ መውሰድ የለብንም። አሁን ጌታቸው የፓርቲ መሪ ነው፣ የራሱ ፓርቲ ነው፣ ሰራዊት እያደራጁ ነው ከነጻድቃን ጋር ምናምን። በቃ እነዚህ ኃይሎች የአብይ አገልጋዮች ናቸው እንጂ ራሱ የቻለ የጌታቸው የደብረጽዮን የምትለው ኃይል የለም። በቃ ተቀጥረው በቃ ስለዚህ ጌታቸው የሆነ ሰራዊት ይዞ ቢመጣ የአብይ ሰራዊት ነው። ጻድቃን የሆነ ሰራዊት ይዞ ቢመጣ የአብይ ሰራዊት ነው። ስለዚህ ምንም አሁን ጌታቸውና ደብረጽዮንን ማወዳደር አይቻልም። በቃ ስለዚህ ጌታቸው ጄኔራል ነገሮች በላቸው ሌሎች አዲስ አበባ ያሉት የአብይ አገልጋዮች እንደ አብይ ሰራዊት አድርገን ነው እኔ መወስዳቸው እንጂ የትግራይ ነፃ አውጪ ናቸው ብዬ እኔ አልወስድም። ስለዚህ ከዚህ አንፃር ነው መታየት አለበት። ስለዚህ አሁን ለፖለቲካው ለሚዲያ ተብሎ ማአት የሚወራ ነገር አለ። ስለዚህ ያ የሚወራ ነገር የውሸት ነው። አሁን ትግራይ እንዲያውም በጥሩ ሁኔታ ላይ በቃ ጽድት ወዳለ ደረጃ ደርሷል። አሁን ትግራይ ውስጥ የሚጠበቀው አብይ አንድ ጥይት ይተኩስ ነው። በቃ አንድ ጥይት ይተኩስ አለቀ። አብይ ማን ከለከለው? አብይ ወደ ትግራይ ጥይት መተኮስ ሁሉም በእጁ ነው አይደል? አብይ መድፎም ታንኩም ድሮኑ በእጁ ነው። ማን ከለከለው?
የሁሉ ሰራዊት ወደ ትግራይ አስጠጋ። ለምን አልተኮሰም? እውነት እኮ ነው። ለምን አልተኮሰም? አቅሙን ያውቃታል። ከተኮሰ እድሜው እንደሚያጥር ያውቃታል። ምክንያቱም በዚህ ሰዓት እኔ የቲዲኤፍ አባል አይደለሁም፣ የህወሓትም አይደለሁም፣ የማንም አይደለሁም። እንደፈለኩት መናገር ይችላል። መሬት ላይ ያለው ግን ኮሎኔል አብይ ምናልባት እንዳልከው እስኪ እናይና ያው ያልከውን ነገር ጊዜው ሲደርስ እንትን እንላለን። ያ እንዳለ ሆኖ ግን ከባለፉት ጊዜያቶች ግን በተደጋጋሚ ጊዜ ለትግራይ ህዝብ የቀረበ ጥሪ በሚል አንዴ በትግርኛ ቋንቋ አንዴ በአማርኛ እንዲሁም በፓርላማ ከዚህ በኋላ ወደ ጦርነት የገባን እንደሆነ የማይሆን ነገር ነው የሚፈጠረውና እባካችሁ አሸማግሉን፣ ከዚህ በኋላ ምንም የምትጠብቁት ነገር የለምና ሲል ለሃይማኖት አባቶች፣ ለታዋቂ ሰዎች እንዲም ስምም ኃላፊነትን በመጥቀስ ደረጃ ይሄ ነገር አስቆሙልን ሲል ነበረ። እንደገናም ደግሞ በአዲስ አበባ በተለያዩ አካባቢ ሰልፍም ሲወጣ ነበር። በስካሁኑ በአብይ አህመድ ቆይታ ሰልፎች ይወጡ እንደሆነ በፓርላማ እንደዚህ ንግግር የተደረገ እንደሆነ ቀጥሎ የሚመጣው ባለው ልምምድ አንጻር አብይ መር የሆነ ጦርነት ነው። ጦርነት ደግሞ እንዳገር ይዞብን የሚመጣ ነገር ይታወቃልና ለጦርነት ዝግጁ አይደለም ማለት ይቻላል አብይ አሁን ባለው ቁመና፣ አሁን ባለው ሁኔታ። አንድ የአብይ ጊዜ መብያ ነው፣ ማደናገሪያ ነው። ጊዜ ወስዶ የሚመቸው ነገር እስኪመቻች ድረስ ነው እንጂ አብይ ለሰላም ፈልጎ አንድ ቀን ማያውቅም። አንድ ቀን በቃ አብይ ምንም አምባገነን ማሰብም የማይችልም እኮ ነው። ወደ ሰብአዊነት ማሰብ የማይችል ምርጥ ፋሽስት ነው። ስለዚህ ለዚህ ፋሽስት ሰው አሁን ፋሽስቶች ወይ አምባገነኖች በጣም ፈሪዎች ናቸው። ይሁን ታውቃለህ፣ በጣም ፈሪዎች ናቸው። ከፍራታቸው የተነሳ የሚያደርጉት ነገር ሁሉ አያውቁትም። ስለዚህ አብይ አንድ ጥይት ቢተኩስ አልኩ እኮ እንዲያውም እኔ ጽምዶ ላይ በቅርብ መከታተለው ኢንፎርሜሽን አለኝ እና ጽምዶ ላይ እየጎተተ ያለው እንዲያውም ህወሓት ነው። እውነቴን ልንገርህ። ምክንያቱም አንድ ጊዜ እንደዚህ ይላል፣ ሁኔታውን ለማረጋጋት ይሞክራል። ወደ ወረዳ አጠገቡ አለ፣ የሱ ትልቅ ፋክተር አለው። በነፃነት እንዳይንቀሳቀስ ያደርገዋል። ከኤርትራ ጋርም ከሆነ ከፋኖ ጋር ያለው ግንኙነት እንዳይፈጥን የወደ ወረደ ትልቅ እንትን አለ፣ እንቅፋት አለ። ያ ሁሉ ተሸክሞ ነው ህወሓት እንትን እያለ ያለው። ስለዚህ ህወሓት ቶሎ ወስኖ የጋራ ማጥቃት ቢጀምሩ አልኩ እኮ 3 ወር አይቆይም። አብይ ይሄን ያውቀዋል። ወታደራዊ አይደለም። ሌላው እዚህ ጋር ግን የሚነሳው ነገር አሁን ካነሳው እንትን ጥምረቱ ያልተቀደሰ ጋብቻ ነው ይላል አብይ አህመድም በአብይ በኩልም ያሉ ወገኖች እንዲህ ያለው ነገር ያልተቀደሰ ጋብቻ ነው፣ ምንም ሊያገናኛቸው የሚችል ነገር የለም። ኤርትራ፣ ህወሓት፣ ሻዕቢያ ወይ በእነሱ ቋንቋም ወያኔም የታጠቀው ፋኖም ብንለው ምንም የሚያገናኛቸው ነገር የለም። አንዱ ለአንዱ መሰረታዊ ጠላት ሆነው በምንም የሚያገናኛቸው ነገር የለም። አሁን ግን ሆነ ብለው ለማተራመስ ሀገርን የግብፅ ተላላኪ ሆነው በአንድ ተሰለፉ እንጂ አንድ ላይ የሚያቆማቸው ምንም ነገር የለም፣ ወንዝም አያሻግራቸውም እያሉ ነው ያሉት። በዚህ ላይ ያለ አስተያየት ምንድን ነው? አንተ ግን እንዴት ከአብይ ምን ትጠብቃለህ? ከዚህ ውጭ ከአብይ እኮ የምትጠብቀው በቃ ሊመጡብኝ ነው፣ ሊያጠፉ ነው፣ ኢትዮጵያ ሊያፈርሱ ነው። በቃ ሌላ ምን ይባላል? ከአብይ የሚጠበቀው እኮ እየመጡበት እንደሆነ እኮ ያውቃል እኮ። እንኳን እሱ ዓለም ያውቃል። ምንም አሁን ለእኔ ወይም እንዳንተ አይነት ሰው የተደበቀ ነገር የለም። ጽምዶ ኦልሬዲ አልቋል። ፋኖ በትክክለኛ አቋም ነው ያለው። የሻዕቢያ መሪ ወይም ኤርትራ በትክክለኛ አቋም ነው ያለው። ህወሓትን በትክክለኛ አቋም አለው። በቃ እንደኔ ፋኖ አለ፣ የኤርትራ መንግስት አለ፣ ህወሓት አለ፣ አንድ ላይ ናቸው ያሉት። ወደ ወረደ እዛ መቀሌ ሆኖ የሚረብሽ ከሆነ እሱ ጋር እንግዲህ የግማሽ ሰዓት ኦፕሬሽን ይበቃዋል እኮ ለወደ ወረደ በቃ አንጠልጥሎ ለመውሰድ። ስለዚህ ህወሓት መዘግየት የለበትም። በዘገየ ቁጥር የአብይን ጊዜ ነው እድሜ እያራዘንክ የምትሄደው። አሁን ብዙ ሰው ከአብይ ለምን እንደሚጠብቅ ግራ ነው የሚገባኝ። በቃ አብይ 4 ነጥብ አውሬ ነው። በቃ 4 ነጥብ አውሬ ነው። ከአውሬ ጋር መነጋገር መንግስታችን ቢያስብበት፣ መንግስታችን የሽግግር መንግስት ቢያደርግ፣ መንግስታችን ቢጠራልን ብንወያይበት። እንዴት ከአውሬ ጋር ትወያያለህ?
በቃ ኦሬዲ አብይ አውሬ ነው፣ ፋሽስት ነው። ስለዚህ አብይ አማራና ትግሬ እንዴት ብሎ ይስማማል ነው የሚለው። አሁን አፈረሱት። እውነት እኔ በጣም ደስ ብሎኛል። በአማራና በትግራይ ህዝብ መካከል የነበረ የተሳሳተ ጥላቻ እንደነ ጌታቸው አይነት የፈጠሩት ጥላቻ፣ አንዳንድ የአማራ ምሁራን የፈጠሩት ጥላቻ፣ አሁን እኮ አክራሪ የአማራ ፖለቲከኞች ጸረ ትግራይ የነበሩ አሁን እኮ በቃ አማራና ትግራይ ወደ ቦታው መመለስ አለበት ሲል ይሄ ልታመሰግናቸው ይገባል። በቃ ኦሬዲ የነበረ ምን ያህል ትግራይና አማራ እንዲጣላ በቃ ተሰርቶለታል። ከህወሓትም ሰርቷል፣ ከአማራ ምሁራንም ተሰርቶበታል። ግን ይሄ ፈረሰው፣ በቃ ፈርሷል። በቃ ካሁን በኋላ የትግራይና የአማራ ጥላቻ ስህተቶች አሉ፣ የባለፉት ስህተቶች አሉ፣ ከሁሉ ያ ይስተካከላል። ግን ለወደፊት ስታስብ ግን በቃ ተስተካክሎ አሁን እኮ የጽምዶ እንቅስቃሴ እኮ አብይን ለማፍረስ አይደለም፣ አብይን ለማስወገድ አይደለም። አብይን ለማስወገድ ከሆነ ስህተት ነው። ኢትዮጵያን ለማስቀጠል ነው። አብይን አስወግደ ልትፈርስ የደረሰችው ኢትዮጵያን ግን ማስቀጠል መቻል አለብን። ኢትዮጵያ ማስቀጠል ለመቻል ደግሞ የፋኖ ትግል ምርጥ ትግል አለ። የህወሓት አሁን የያዘው አደረጃጀትና አወቃቀር ምርጥ አለ። የኤርትራ መንግስት ፖዚቲቭ የሆነ አስተሳሰብ አለ። የኦላ ጥሩ ወታደራዊ እንቅስቃሴ አለ፣ ቅንጅት አለ። ይሄን ጨምረ ኢትዮጵያ በቃ አሁን እኮ አብይ ቢቀጥል እኮ ቶታሊ ያፈርሳታል እኮ። ያ ልትፈርስ የደረሰችው ሀገር ማስቀጠል የሚቻለው ግን በእነዚህ ኃይሎች ነው። ስለዚህ ሌላው ከመጀመሩ ጋር ከጦርነቱ ጋር በተያያዘ ያው አቶ ጌታቸው ረዳ ነው ያለው በወጣቶች ዘንድ ጦርነት በቃን የሚል ድምፅ መኖሩን ወጣቱም ተሰዶ ለማለቅ 3 ዓመት አይፈጅበትም ሲሉ ተናግሯል። በትግራይ መሬት ያለው ሁኔታ ይሄ ነው። ወጣቱ ጦርነቱን እየተቃወመ ነው ወይስ በግዳይ ለጦርነት እየታጨ ነው? ጦርነት ማንም አይወደውም። ሰላም በጣም ተፈላጊ ነው። ግን በምርጫም አይሆን በውይይትም አይሆን የዚህ ስነ ልቦና የለውም አብይ የሚባል ሰውዬ። ስለዚህ አምባገነን ነው፣ በኃይል ነው የሚያስበው፣ በኃይል ማስወገድ ነው። ድርድር የሚባል ስራ እኔ በፐርሰናል ብጠይቀኝ ድርድር ማያው ከማን ጋር ነው የምትደራደረው? ግን ኮሎኔል ይቅርታ እና ይህ ጦርነት ግን አሁን በባለፈው ማይተን እንደሆነ በትግራይ በተካሄደው ጦርነት በወንድማማቾች መካከል በተካሄደው ጦርነት ብዙዎች በግራና በቀኝ አልቋል። በተለይ ደግሞ የትግራይ አምራች ወጣት የሚባሉ አልቋል። እንዲሁም የተቀረው ወንድማማቾች ከኢትዮጵያ ከተለያየ አካባቢ የሄዱ የዘመተው በዚህ ጦርነት አልቋል። እንደ ሀገር ከባድ ቀውስ ውስጥ ነው የገባነው። እስካሁን ከዛው ቁስል አልሻርንም፣ አላገገምንም፣ አልዳንም። ከምንም በላይ ደግሞ ኢኮኖሚውም ደቋል። አሁንም በአገር ደረጃ ያሉትን ነገሮች በጦርነትና ጦርነት ብቻ ነው መፍትሄ ማግኘት የምንችለው ከተባለ ድጋሚስ ድቀት፣ ድጋሚ ውድመት፣ ድጋሚ ብዙ ነገር መበላሸት አይመጣብንም? ዶክተር ያው ተቀበሏለህ ማለት ሚዛን እኮ ነው የምታየው። አሁን ዝም ብለህ አብይ እየመራት ይቺ ሀገር ብትቀጥል ቅድም እንዳልኩ ትፈርሳለች። በቃ ሰው ባሪያ ሆኖ ነው የሚኖረው ኢትዮጵያ ውስጥ። ስለዚህ ባርነት ሆነ ከምትኖር በቁምህ እየሞት ከምትኖር ታግለ ነፃነትን አግኝተ በነፃነት መኖር አማራጭ የለውም። ቅድም ጠይቀኛል እኮ የትግራይ ወጣት ሰላም ነው የሚፈልገው፣ ሰላም እያለ ነው፣ አዲስ አበባ እየመጣ ነው። ይሄ የጌታቸው ፕሮፓጋንዳ ነው። አሁን እኮ የትግራይ ወጣት ስለታጠቀ ነው አብይ የፈራው። የትግራይ ወጣት አይ እንደዚህ ከሆነማ ሊያጠፋን እየመጣ ስለሆነ አብይ አማራጭ የለንም መታጠቅ አለብን ብሎ እየታጥቆ እየተዘጋጀ ነው። የምታየው ኮማንዶ እኮ ዝም ብሎ አይደለም የሚመጣው እኮ በየጊዜው እየሰለጠነ ያለው። ዶክተር ደብረጽዮንም ግን ባደረጉት የአደባባይ ንግግር ወደ አዲስ አበባ ወጣቱ ሸሽተህ መሄድ የለብም፣ እዛም ብትሄድ የሚቀርልህ ነገር የለም፣ ናና እዚህ ከወገን ጋራ የሚሆነውን ተጋፈጥ ሲሉ ጥሪ አቅርበዋል። ማነው እንትና እሱ ደግሞ ጌታቸው ረዳ ደግሞ 3 ዓመት አይፈጅም እንዳለ ጠቅልሎ
ይሸሻል ሲል ተናግሯል። የሁለቱስ ንግግር እንዴት ማስታረቅ እንችላለን? ይኖራል እኮ የሚሄድ ሰው እኮ ይኖራል እኮ አይሄድም እኔ አይደለም የሚሄድ አለ ኑሮ ስራ ፍለጋ የሚሄድ አለ። እኔ ማቃቸው የሚሄዱ አሉ። ለምን እንደሄዱ አቃቸዋለሁ። በቃ ቢያንስ ትግራይ ውስጥ ብዙ ስራ የለም እዛ አዲስ አበባ እስኪ ስራ ቢገኝ ብለን ሄደናል ነው የሚሉት። አሁን ያ የሚሄደው ሁሉ ወደ አብይ ይሄድ አይደለም ስራ ፍለጋ ሰርቫይቭ ለማድረግ ነው። ያ ማለት ግን የትግራይ ወጣት ነቅሎ እየሄደ ነው ማለት ግን አይደለም። አሁን አብይ ጦርነት በትግራይ እንዳይጀምር ያደረገው የትግራይ ወጣት ስለታጠቀ ነው፣ ምንም አይደለም። የትግራይ ወጣት አሁን እነ ጌታቸው ያውቃሉ፣ እነ ጻድቃን እኮ ያውቃሉ። ወጣቱ እየተናገሩ እኮ ነው። አሁን ትግራይ ውስጥ የመሳሪያ ችግር የለም፣ የሰው ኃይል እጥረት የለም፣ የታጣቂ ኃይል ችግር የለም። ስለዚህ አሁን ዶክተር ኮሎኔል እርስዎ እንዳሉኝ ከሆነ ለዚህ ምን ነው ማለት ነው አቶ አማኑኤል የጊዜው አስተዳደር ምክትል ርዕሰ መስተዳደር አቶ አማኑኤል አሰፋ ይህ ችግር በልመናና ተማጽኖ አይሆንም ብሏል። ይህ ማለት ትግራይ በይፋ ወደ ጦርነቱ አማራጭ ትመልሳለች ማለት ነው። የእርስዎን ሀሳብ ይደግፋል ማለት ነው። የሹመኛ ንግግር በጣም ነው የምደግፈው። ትክክለኛ አነጋገር ነው። አንድ ከአብይ ሰላም መጠበቅ አያስፈልግም። ከአብይ አልኩ እኮ በምንም አይነት ምክንያት እኔ አሁን አዲስ አበባ አሉ ፖለቲከኞች ማከብራቸው በቃ ሰላማዊ ምርጫ ቢያደርግልን እንዲህ ቢያደርግልን ውይይት ብናደርግ የሽግግር መንግስት ብናደርግ ምንም አላወቁትም ማለት ነው። አብይ በቃ የተወሰነ አውቀውታል፣ ግን ሙሉ በሙሉ አላወቁትም። አብይን በትክክል ያወቀው ሰው ከፋኖ ጋር ነው መሰለፍ ያለበት። አብይን በትክክል ያወቀው ሰው ከህወሓት ጋር ነው መሰለፍ ያለበት እና አማኑኤል አሰፋ ያለው ትክክለኛ ነው። ትክክለኛ በቃ ግን እዚሁ ላይ አማኑኤል አሰፋን ሀሳብ የሚጋሩ ከሆነ ሌላው ያሉት ነገር ምንድነው? የትግራይ ህዝብ በኃይል ከኢትዮጵያ ተገፍቶ እንዲወጣ ጥረት እየተደረገ ነው። ያን ንግግራቸው በተናገሩበት ቦታ ላይ ይህን ንግግር ያደረጉት የትግራይ ህዝብ በኃይል ከኢትዮጵያ ተገፍቶ እንዲወጣ ጥረት እየተደረገ ነው ሲሉ ከሷል። ይህ ንግግራቸው ምናልባት አንድነትን ሉዓላዊነትን ቅድም ዶክተር ኮሎኔል እርስዎ እንዳሉት ይሄ አሁን የሚደረገው ትግልና አምኖበታል እርስዎ በጦርነት ነው መፍትሄ መምጣት ብለዋል። ይሄ ጦርነት ለትግራይ ለአማራን ብቻም ሳይሆን ኢትዮጵያ ማዳን ነው ሲሉ የእርስዎን ሀሳብ አቅርበዋል ኮሎኔል። ግን አቶ አማኑኤል ግን የትግራይ ህዝብን በኃይል ከኢትዮጵያ ተገፍቶ እንዲወጣ ጥረት እየተደረገ ነው፣ ይህንን ነገር ለመከላከልና ኢትዮጵያ ሉዓላዊነትን አንድነትን የሚጥስ አይነት ንግግር ነው ብለን መውሰድ እንችላለን። ከእርሱ ሀሳብ ጋር እንዴት ማስታረቅ ይቻላል? የኦሮሞ ፖለቲከኞች እኮ ትግራይ እንድትገነጠል ነው የሚፈልጉት። ይሄ ምንም ጥያቄ የለውም እኮ። የኦሮሞ ፖለቲከኞች ማለት የብልጽግና አመራሮች ትግራይ እንድትገነጠል ሁሉም ይፈልጋሉ። ሁሉም እኮ ነው። ሰምታችኋል። በተለያየ ጊዜ ካዳነች ጀምሮ የራሳቸው ህገ መንግስት ነው ይሄዱ ያለች ሁሉም ሽመልስ አብዲሳ ሳይቀር በቃ ሁሉም ነው እኮ የሚለው። የኦሮሞ ምሁራን የብልጽግና ባለስልጣናት ትግራይ በቃ ተገንጥያሉ ብትለው እኮ ደስ ነው የሚላቸው። በቃ ሰላም አገኘን ነው የሚሉት። እንዲያውም ችግር የሚመጣብን ከትግራይ ነው የሚሉት። ይሄ ታውቀዋለህ አንተ። ስለዚህ ያ በጣም ከባድ ነገር ነው። እና ትግራይን የማግለል ስራ እየተሰራ ነው። እነ ዳንኤል ክብረት እኮ በቃ ታሪካቸው እንዳይሰማ እናድርግ ነው ያለው እኮ። ይሄ ደግሞ የአብይ ነው እንጂ አብይ እንደ ሰው የሚያስብ ከሆነ ትግራይን እናጥፋ የሚል ሰው አጠገቡ ያስቀምጥ ነበር እንዴ? በፍጹም። እውነት በቃ የሚያስብ ከሆነ አብይ እንደ ሰው ትንሽ የሚያስብ ቢሆን ኖሮ እኮ ትግራይን በቃ ታሪክ እንኳን እንዳይወራ እናድርግ ብሎ የሚናገር ሰው አጠገቡ አስቀምጦ ትግራይን ወዳለው እንዴት ብሎ ይመጣል? አይመጣም እኮ። ስለዚህ በቃ ስለ ትግራይ ህዝብ መጥፎ የሚናገሩ ከጎኑ ማስወገድ ይችል ነበር እውነተኛ ሰው ቢሆን ኖሮ፣ ግን አይደለም። ስለዚህ ምንድነው ትግራይን የማግለል ስራ እየተሰራ ነው። ይሄ ትግራይን የማግለል ስራ ደግሞ የትግራይ ህዝብ ደግሞ አይቀበለውም። ምክንያቱም በኢትዮጵያዊነቱ ነው የሚያምነው። ኢትዮጵያ ይዤ ነው መቀጠል ያለብኝ ነው። ከኢትዮጵያ የሚያገኘው ማንኛውም መብት እንዲከበርለት ነው የሚፈልገው። ለዛም ነው ጽምዶ ማለት እኮ ፋኖ ማለት ነው፣ የአማራ ህዝብ ማለት ነው።
የአማራ ህዝብ ደግሞ ኢትዮጵያዊ ነው፣ ከታሪኩም ኢትዮጵያዊ ነው፣ የኢትዮጵያ መሰረት ነው። ስለዚህ ጽምዶ ማለት የአማራ ህዝብና የትግራይ ህዝብ ትግል ማለት ነው በቃ ባጭሩ። ስለዚህ የአማራና የትግራይ ህዝብ ትግል እየተደራጀ እየተቋቋም እንዴት ብለህ ነው ትግራይን ለመገንጠል የምትሞክረው? በቃ የምትገነጥል ከሆነማ ፋኖ ጋርም ትግል አያስፈልግም፣ ከአማራ ህዝብ ጋርም ቅንጅት አያስፈልግም፣ መስማማትም አያስፈልግም። ስለዚህ አማራ ጋር ህዝብ ጋር አብሬ ልስራ፣ አብሬ ልታገል፣ ኢትዮጵያ ላስቀጥል እያልክ ትግራይ ህዝብ ሊገነጠል ነው እያልክ የብልጽግና ፕሮፓጋንዳ መከተል እኔ ትክክልም አይደለም። ስለዚህ የትግራይ ወጣት ኢትዮጵያዊ ነው፣ ትግራይ የኢትዮጵያ መሰረት ነች። በጣም እየተገፋ ነው፣ ምንም ጥያቄ የለውም። በኦሮሞ ብልጽግና በጣም 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 በቃ ርህራሄ በሌለው ነገር እየተገፋ ነው። ያ እየተገፋ መሆኑን እያወቀ ግን እስካሁን እንትን አላለም፣ አልወሰንም። በቃ እኔ በቃ ራሳችን እንቻል ወደሚል ነገር አልሄድም። እሱ ብቻ አይደለም፣ ህወሓቶች እንገንጠል የሚል እንትን የላቸውም። በዚህ ሰዓት በፍጹም የላቸውም። የከፋ ነገር ከመጣ ሊሉ ይችላሉ። የከፋ ነገር ከመጣ ግን የከፋ ነገር እስካልመጣ ድረስ ትግራይ እንደ ኢትዮጵያ እንደ ትግራይ አብሮ የሚሄዱበት መንገድ ካለ ግን ይቀጥላሉ። የጽምዶም ደግሞ አካሄድ ይሄ ነው፣ ኢትዮጵያዊነት ነው። ፋኖ ኢትዮጵያዊ ነው። መሰረቱ አማራ ሊሆን ይችላል፣ ህወሓት ትግራይ ይሆን መሰረቱ ሊሆን ይችላል። ግን አውትካማቸው የመጨረሻ አውትካም የሆነው ግን ኢትዮጵያን ማዳን ነው። አብይ ይመጣል ብቻ ሳይሆን አብይ ይመጣል አንድ ስራ ነው። ከአብይ ይመጣል በኋላ ግን ኢትዮጵያን ማስቀጠል ነው። የነበሩ ስህተቶች በሙሉ ይታረማሉ፣ ይስተካከላሉ። አሁን ችግሩ እኮ ምንድነው? አንዳንድ ፖለቲከኞች በሚፈጥሩት ነገር መተማመን እንዳይኖር በቃ እናንተ እንዳንተማመን አማራ፣ ትግሬ፣ ኦሮሞ፣ አፋር እንዳይተማመን በጣም እየተሰራ ነው ያለው። ያን አሸንፎ መምጣት ግን በጣም ምርጥ ነገር ነው። አሸንፎ ደግሞ እየመጡ ነው ፋኖና ህወሓት። መቼ መጣን ሊሉን ይችላሉ። እኔ ግን ምድር ላይ ያለው ማነበው እሱ ነው እንጂ ፋኖ ወጥቶ እንዲህ አላለም። ቅድም እንዳልከው ህወሓትም ወጥቶ ከፋኖ ጋር አንድ ላይ ነን ያለነው እናጠቃለን አይሉም። ፖለቲከኞች ናቸው። አገር ህዝብ ከጀርባቸው ህዝብ አለ፣ የሚቆጣጠራቸው ህዝብ። አሁን ፋኖ የሚቆጣጠረው የአማራ ህዝብ ቅድም አልፌው ነበር ካመጣሁ ላይ ቀር ይህማ እኮ ግን አስፈላጊ ነው የሚል ሙግት ማንሳት ይቻላል። ትላንትና ቁርሾ የነበረ ሀሳብ ሲለያይ የነበረ ሀሳብ ማለትማ ይጠበቅበታል ብዬ አስባለሁ። ለምሳሌ ህወሓት በማኒፌስቶ ደረጃ ብቻ አማራ ስንል እንደዚህ ብሎ ማስረጃ ሀሳቦችን ማቅረብ ይቻላል። በያኔ በትግሉ ዘመን በነበረ ጊዜ ይሄ ነው ሲል የነበረ ኃይልና ስብስብ ሰዎቹም አሉ፣ ድርጅትም አለ። እንደዛም የተፈረጀውም ህዝብም ክልልም አካባቢም አለ። ያን አካባቢ ትላንት ያንን ስንል ነበረ። አሁን ግን ምናልባት አንተ የምትለው እኮ ነው እንጂ ስንዋጋ በሰሜን ሸዋ አድርገን በዛ በኩል አድርገን እንገባለን እንወጣለን፣ ድሮን ነው የምንጠቀመው፣ ታንክ ነው፣ እንደዚህ ነው፣ እግረኛ ነው፣ ፈንጂ ነው ይበሉ አይደለም የምንለው። በአደባባይ ላይ የሚወሩትን ወሬዎች በድርጅት ደረጃ ወጥተው በግራና በቀኝ ያሉትም ማለት ነው ህዝቡን የሚያስታርቅ ወደ አንድ የሚያመጣ ንግግሮችን የአደባባይ እርቅን የሚፈጽም ፖለቲካዊ መልካም የሆኑ ቃላቶችን በሁለቱ ወገኖች ኦፊሻሊ የተገለጸ ነገር የለም። ለምሳሌ የሚባለው ነገር አለ ምናምነውም አቅም ጭምር ትላንትና በአንድም ይሁን በሌላ መንገድ የፖለቲካ አሰላለፍ ልዩነት በጠላትና በወዳጅነት በመፈራረጅ የተካሄዱ ጦርነቶች፣ የተደረጉ መጠላላቶች፣ ሌላም ነገሮች ነበሩ። አሁን ላይ ግን ከገጠመን ችግር ከእንዲህ አንጻር በአጭር ጊዜ ይሄንን ተስማምተን በረጅም ጊዜ ይሄንን ደግሞ ለመፍታት ቃል ኪዳን ገብተን አሁን ላይ ግን በጋራ ቆመን ከፊታችን ያለውን የአብይ አህመድ አስተዳደርን አስገድደን በጦርነት መንግስትን ለመረከብ የሚሆን ለማሸነፍ ወደዚህ ትግል ገብተናልና በግራ በቀኝ ያለ ህዝብ ተከተለን ቢሉ ይሄንን ለማለት ሚስጥር መጠበቁ ይሄኛውን ነገር ለመናገር ምንስ ሊፈይድ ነው? ዶክተር ኮሎኔል ፍስሐ ወቅቱ አይደለም የደርቅዬ ወቅቱ አይደለም። አላስገድደም ነው ልንገርህ። እኔ እንደዛ በቃ እንደዚህ አይነት ክፍተት በዚህ ሰዓት መፍጠር ማለት ፕራዮሪቲ ይባላል አይደለ? ሁሉ ጊዜ መጀመሪያ የምትሰጠው ቀጥሎ የምትሰጠው ሶስተኛ የምትሰጠው ፕራዮሪቲ ታስቀምጣለህ እያንዳንዱ ነገር። ስለዚህ በዚህ ሰዓት
እነዚህ እርሾዎች እነዚህ ኋላ ታሪክ እያነሳ መወያየት ወደ መፍረስ ነው የሚወስደን። ይሄ ያለ አሁን አብይን የመጣልና ኢትዮጵያን የማስቀጠል የወደፊት ራዕይን ያበላሽብሃል። ትክክል ነህ፣ ምንም ጥያቄ የለውም። ሁለቱም ማንኛውም አካል ችግሩን እና ስህተቱን መቀበል አለበት። ግን ይሄ መቼ ነው? አሁን አይደለም። አሁን ማድረግ ማለት ለአብይ ክፍተት መስጠት ነው፣ ለጠላት ክፍተት መስጠት ነው። ትልቁ ችግር አሁን አብይ ነው፣ የአምባገነን መንግስት መወደድ። ከዛ በኋላ አዲስ አበባ ቁጭ ብለው እናያቸዋለን እኮ ደብረጽዮን፣ ዘመነ ካሴ፣ የኦላም መሪዎች፣ ሌሎች መሪዎች ተሰብስበው ቁጭ ብለው ሲነጋገሩ በቃ እንደዚህ ጀምረን እንደዚህ አድርገን ያልነገርናቸው የኢትዮጵያ ህዝብ ይሄ አደጋ ስለነበረው ነው ብለው ይነግሩናል። ምንም ጥርጣሬ የለውም። አሁን ግን አያስፈልግም። አሁን የሚያስፈልገው ቅድሚያ ክፍተት ሳትሰጥ፣ ክፍተት ከሰጠማ ትወድቃለህ ራስህ። በቃ እኔ አሁን እኮ ነፃ ስለሆንኩ ነው የምናገረው እንጂ ዘመነ አንድ ብሎ አይናገርም። ያውቀዋል፣ የሚያስከትለው አደጋ ያውቀዋል። ከጀርባው መዓት ህዝብ ይዟል ዘመነ። ደብረጽዮን ከጀርባው መዓት ህዝብ ይዟል። ጥሩ መጥፎ አለ፣ ተቃዋሚ ደጋፊም አለ። ያ በዚህ ሰዓት እርሾ ማንሳትና ይሄ የሚፈልገው ብልጽግና እኮ ነው። ይሄ እንዲነሳ ይፈልጋል። አሁን ልንገርህ፣ ፋኖ ስለ ወልቃይት እንዲናገር ይፈልጋል። ብልጽግና አይናገርም። ለምን ይናገራል? ትልቅ ገዳይ ሰራዊት ገዳይ አራዊት ፊቱ ጋር እየመጣ ስለ ዳቦ ስለ ኬክ ስለ ምናምን ብሎ ለምን እንዴት ያወራል? ስለዚህ ሁሉ ጊዜ የቅድሚያ ኮሎኔል እዚህ ጋር ግን የሚነሳ ምሳሌ ፋኖ ይህንን እንዲናገር ለምን ይጠበቃል? አብይ ይህንን የሚጠብቀው ሌላ ቁርሾ ለማምጣት ነው ብሏል። በዛኛው ወገን ግን እኮ በስምም በመጥራትም በምንም በመጥራትም ባላግባብ የተወሰደ ነገር አለና ወደ ግዛቸው የተፈናቃዮች ይመለሱ፣ የመሬትን ጉዳይ ይመለስልን በግልጽ እኮ በህወሓት በኩል እኮ ጥያቄ እየቀረበ ነው ያለው። አዎ በህገ መንግስቱ ነው። በህገ መንግስቱ መሰረት የትግራይ ክልል ነበር። በአሁኑ ህገ መንግስት ማለት ነው፣ በድሮ አይደለም። በአሁኑ ህገ መንግስት ማለት የትግራይ ክልል ነው። የትግራይ ክልልነቱ ይመለስና ከዛ እንደራደር ነው እያለ ያለው። ስለዚህ አሁን ወደ ስለ ወልቃይት ሲያወራ ትክክል ከሆነ ፋኖ ስለ ወልቃይት እንዳያወራ የሚይዘው ነገር ምንድን ነው? አላወራም አይደለም፣ ግን የሱ ኢሹ ይዞ ወደ የሚያጋጭ ነገር አልገባም እያልኩ ነው። በህወሓት በኩል እኮ ግን በኩል ጥያቄ እየቀረበ እኮ ነው። ዋንኛው እንደውም በህገ መንግስቱ ነው የፕሪቶሪያ ስምምነት ተጥሷል ከሚሉት ነገርና በዋናው ከማዕከላዊ መንግስት ከአብይ ጋር ያላቸው ጸብ መነሻ እኮ እሱ እኮ ነው አንደኛው ነገር ነው። ፕሪቶሪያ እኮ ተስማምቶ መጥተዋል እኮ። ፕሪቶሪያ በቃ አብይ እንዲያደርግላችኋሉ፣ ምንም ችግር የለም፣ አብረን እንሰራለን፣ ታንክም ሰጥቷቸዋል፣ መድፍም ሰጥቷቸዋል፣ ሻዕቢያ እንወጋለን ብሎ ሰጣቸው። በቃ አስታጥቋቸዋል እኮ ለህወሓት። ይሄን ታውቃለህ አታውቅም? በቃ ከባድ መሳሪያ እኮ አስታጥቋቸዋል እኮ ፋኖ ሊወጉ፣ ኤርትራን ሊወጉ። ይሄ ሚስጥር ሁሉ ህወሓት ያውቃል፣ ፋኖ ያውቃል፣ ሻዕቢያ ያውቃል። አሁን እኮ አብይ እኮ ተናዷል እኮ። እኔ መሳሪያ ከሰጧቸው በኋላ አልዋጋም አሉ። ጌታቸው እንዋጋለን ብለው ነው ተቀብለውታል። ጌታቸው ሻዕቢያ እንወጋለን፣ በቃ ችግር የለም፣ ፋኖንም እንወጋለን፣ በአጭር ጊዜ እናጠፋዋለን፣ በቃ አስታጥቀን ስጠን አሉት። ሰጣቸው። እንዴ ብርሃኑ ጁላ እኮ ተናግሯል፣ የሰጠናቸው መሳሪያ መልሷል እኮ። ስለዚህ ምን ለማለት ነው? ህወሓት ወደ ሻዕቢያ ውጊያ አለመጀመሩ አብይ አብዷል። ህወሓት ፋኖን አልወጋም ማለቱ አብይ ተቃጥሏል። ያስታጠቃቸው መሳሪያ ለሻዕቢያ ብሎ የያዙት መሳሪያ አልመለሱ፣ ይዘው ግጥም አድርገው ይዘዋል። ከዛ በፊት የነበራቸው መሳሪያ ደግሞ አውጥቶ ተዘጋጅተዋል። አስረክቧል ተብሏል አይደል? መንግስት አው ተረክቤያለሁ ብሏል። መንግስትም ተረክቤያለሁ ብሏል። ስለዚህ ያ ሁሉ ህወሓት እያደረገ ያለው መልካም ነገር ሊወገዝ አይገባም። ስለዚህ ህወሓት ወደ በቃ ስህተቶቹ ቅድም እንዳልከው ጊዜ ይኖራል። ጌታቸው የተናገረው እኮ የትግራይ ህዝብ ንግግር አይደለም እኮ። አማራ ላይ እናወራርዳለን ብሏል አይደለም? ይሄ መጥፎ ንግግር ነው። ስለዚህ
ሆን ተብሎ በትግራይና በአማራ የሚፈጠረው ማንኛውም እርሾ መጥፎ ሴራ አሁን ፈርሷል። በቃ እውነቴ ነው። አሁን እንዲያውም ህወሓት እኔ ብትጠይቀኝ ከፋኖና ህወሓት እየጎተተ ነው ያለው ነው ማለት። ምክንያቱም ወዲ ወረደ አላሰራም ካለው እርምጃ ሊወስድበት ይገባል። በቃ አቅም አለው። አብዛኞቹ ጄኔራሎች የህወሓት ደጋፊዎች ናቸው በዚህ ሰዓት። ስለዚህ ማድረግ የሚችለው ነገር ማድረግ ይችላል። የኤርትራ መንግስትም አለ እና ህወሓት ሊጠራጠር አይገባም። ስለዚህ ወደረደ ትንሽ ቀናት ነው የቀሩት። ከዛ በኋላ የሚመጣው ነገር መልካም ነገር ይኖራል። ካሁን በኋላ አብይ ወደ ትግራይ ፕሬዝዳንት አይልክም መቼስ። ከላከ ደግሞ የህወሓት የሆነ ህወሓት የተቀበለው ሊሆን ይችላል። ስለዚህ ምን ነው አሁን ያለው ነገር እየተስተካከለ ወደ መልካምነት እንዴ በጣም ኃይለኛ ቁርሾ እኮ ነው፣ ቀላል አይደለም እኮ። በአማራና በትግራይ የነበረው እንትን እኮ በጣም ከባድ ብትመዘው ራሱ በቃ መርዝ የሆነ ነገር ነው። በቃ እየተሰራ ይመጣ። ይሄ አፍርሰ ወደ አንድነት መምጣት እኔ በቃ ፖለቲከኛ እኔ አሉ እኮ እኔ ማቃቸው ፖለቲከኞች በጣም ጸረ ትግራይ የሆኑ ጸረ ህወሓት የሆኑ አሁን ግን ተለሳልሰው አይተዋቸዋል። የተለሳለሱት እኮ ለምንድን ነው? በቃ ሰላም እንዲመጣና በሁለቱ ህዝቦች ራሳቸውን ጎድተው እኮ ነው ለህዝብ ሲሉ ይሄ መልካም ነገር እየተቀበሉ ያሉ። ጽምዶን እየተቀበለ ያለ የአማራ ምሁር እኮ ህወሓትን ወዶ የህወሓት ክፋት ረስቶት አይደለም። ግን በቃን ካሁን በኋላ ያለፉ ስህተቶች እንዳይደገም በአማራ ምሁራንም በትግራይ ምሁራንም የነበረው ስህተት እንዳይደገም ይሄን እናስተካክል። የባለፈው ስህተቶች ጊዜ ተወስዶባቸው መድረክ ተሰጥቶባቸው ይታረማሉ። በቃ ይሄ የብስለት አካሄድ ነው። ስለዚህ ይሄን አካሄድ በመጠቀም ነው። አሁን እኮ አብይ ጨንቆት ያለው የግብጽ ተላላኪ ይላል፣ የሻዕቢያ ተላላኪ ይላል። እንዴ ሻዕቢያ ጋር ሰርቶ የለ አብይ እንዴ? አሁን ፋኖ ቢሰራ ከሻዕቢያ ጋር ምንድነው ተላላኪ ነው? ህወሓት ቢሰራ ምንድነው? ፖለቲካ ነው፣ የሀገር ጉዳይ ነው። ጥቅምህን ነው የምታረጋግጠው። ስለዚህ እንኳን የኤርትራ መንግስትና ከሌላ መጥቶ አብይን ለመምታት የሚመጣ ኃይል በሙሉ አልኩ ትቀበለዋለህ፣ ተቀብለህ ደግሞ ታጠቃለህ። ስለዚህ ይሄን ነው ማሰብ ያለብን እንጂ በቃ አብይ የሚፈልገው እኮ ነው ለምን እቺና ያልኳት ለምን እቺና አያነሷትም? ከነሷትማ ይጣላሉ። በቃ ምንም ጥያቄ የለም። ይሄ ተቀበል ይሄ አትቀበል ወደ ችግር ይገባሉ። ወደ ችግር እንዲገቡ ነው አብይ እየገፋ ያለው። እነሱ ደግሞ ነቅተዋል። አሁን ይሄን ነገር የቅድሚያ አይደለም። የቅድሚያ ፊት ለፊት ያለ አራዊት ጠላታችን ፋሽስት ህዝብ በድሮን እየጨፈጨፈ ያለ ኃይል ነው ጠላታችን። ህወሓት አሁን ምንድነው ያለው? የትግራይ ህዝብ አሁን ማንም ጠላት የለንም አለ። ይሄ ትልቅ ነገር ነው። ህወሓት እኮ ነው ማለት የትግራይ ህዝብ ድሮም ጠላት የለውም። ጠላት የሆነ ህዝብ የለውም። ህወሓት ካሁን በኋላ ጠላት የለኝም፣ ጠላቴ አንድና አንድ ብቻ ነው አለ። በቃ አለቀ። ስለዚህ ድሮ ታሪኩ ያንሳ ይቀበል፣ ምንም ችግር የለውም። ግን ጠላቴ አብይና አብይ ነው። አብይን ለማስወገድ ደግሞ ከወንድሞቼ ጋር ሆኜ እታገላለሁ። በአቅም አብይን ማስወገድ የሚችለው በአቅሜ እንጂ በመለመን አይሆንም ብሏል። አበቃ። ስለዚህ ይሄ ነው ማየት ያለብን ይድነቃቸው። እሺ መልካም። ብዙ የሚነሱ ጥያቄዎችና ሀሳቦች አሉን። በአንድ ክፍልም የምናጠቃልለው አይደለም፣ ሰዓታችን እየሄደብን ነው። አድማጭ ተመልካቾቻችንም ከአንተ መስማት ትንታኔውን፣ ሀሳቦችን መከታተል ይፈልጉልናል እና ወደፊት ጥያቄዎችንም እያነሳን እንግዲህ ቆይታ እናደርጋለን። አሁን ግን ባነሳናቸው ሀሳቦች ዙሪያ በልመና ካልሆነ የፌዴራል መንግስቱ እየገፋ ከሆነም ቀጣይ እርምጃ ጦርነት ነው የሚል ሀሳብና ትንታኔ ካለ ወይ ሶስተኛ አማራጭ ወይ ጦርነቱን ለማስቀረት ምንስ መደረግ አለበት? መጨረሻ የመውጫው መንገድ ምንድን ነው ትላለህ? በተለይ በትግራይና በአብይ አህመድ ወይ ከማዕከላዊ መንግስቱ ጋር ባለው እንደ ሀገርስ ለገጠሙን ምስቅልቅል ችግሮች መፍትሄው ምንድን ናቸው? ዛሬ ባነሳናቸው ርዕሰ ጉዳይ ሌሎች ሀሳቦች፣ ሌሎች ጥያቄዎች አሉ። በሌላ መሰናዶ ደግመን ነው የምንመለስባቸው። ለእስካሁን ቆይታችን የማጠቃለያ ሀሳብ ምንድን ነው? የመጨረሻ መልእክት? እሺ አመሰግናለሁ ይድነቃቸው። እኔ እንደ መፍትሄ የማየው
ብዙ መፍትሄዎች አሁን አያለው ከብዙ ምሁራን ትላልቅ ምሁራኖች ድርድር፣ የሽግግር መንግስት፣ ምርጫ ማት ምክንያቶች ይመጣሉ። ያ ለኔ ብዙ አይመቸኝም። ማለት ለምሳሌ አማራ ሆኖ ከአብይ ጋር የሽግግር መንግስት የሚያስብ አማራ ሆኖ ምርጫ ከአብይ ጋር ሊወዳደር የሚፈልግ ሰው ካለ በቃ ይሄ ሞኝ ነው ወይም የዋ ነው በቃ። ስለዚህ አማራ ሆኖ የሽግግር መንግስት ምርጫ ሳይሆን አማራ የሆነ ሰው ምንም ያለ ምንም 100% ነው ማለት ከፋኖ ጎን መሰለፍ አለበት። ዲያስፖራ በለው የምንም በለው በቃ ነገ ስልጣን እንኳን ራሱ የሚፈልግ ፖለቲከኛ ቢኖር ከፋኖ ጋር ታግሎ መግባት መቻል አለበት። የፋኖን ትግል መደገፍ ነው ያለበት። የትግራይ ምሁር የትግራይ ወጣት በዚህ ሰዓት ምንም ጥያቄ የለውም ከቲዲኤፍ ጋር ነው መሰለፍ አለበት እንጂ ትግራይ ላይ ምርጫ፣ የሽግግር መንግስት፣ የምክክር መንግስት አብይ ያዘጋጅ በቃ በአብይ አጀንዳ መግባት ወንጀልም ነው ስህተትም ነው። የአምባገነን ማራዘሚያ እድሜ ማራዘሚያ ነው። ስለዚህ አሁን ያለው መሬት ላይ ያለው ትግልን ሙሉ በሙሉ በተለይ ምሁራን ሰላም ማን ጋር ነው ሰላም የሚገኘው? እስቲ ቆይ እንዴት አድርገህ ከአብይ ጋር ሰላም ይፈጠራል? ሰላም የሆነ ሰው እኮ ቢኖር እኮ ጥሩ ነው እኮ ሰላም አይጠላም። ግን ሰላም የሚፈልግ ሰው አለ ወይ? ሰላም የሚፈልግ መሪ አለ ወይ? እንዴ ህዝብን በድሮን ህዝብን እየጨፈጨፈ ተው ስትለው በቃ እያየሁ ነው እየመታሁ ያለሁት ከፋኖ ጋር የተቀላቀለ ህዝብ ካለ አብሮ ይመታል እያለ እየተናገረ እንዴ ሰላም ከሚፈልግ ሰው ጋር ወይም እንደ ሰው ከሚያስብ ሰው ጋር ነው ሰላም ማለት የሚገባ። እኔ እኮ አሁን ሰላም ጠልቼ አይደለም፣ ግን አብይ በሰላም የሚመለስ አይደለም። ስለዚህ ምድር ላይ ያለው የፋኖን ትግል፣ ምድር ላይ ያለው የቲዲኤፍን ትግል፣ ምድር ላይ ያለው የኦላን ትግል ጸረ አብይ ማንኛውም ጸረ አብይ ትግል ተሰልፈህ ነው ኢትዮጵያ ማዳን የሚቻለው። አለበለዚያ ግን እንደኔ ብጠይቀኝ እንደኔ አሁን የሽግግር መንግስት ብለው የሚያወሩ የምክክር ኮሚሽን ብለው እያወሩ ያሉ የአብይን እድሜ እያራዘሙ ነው። በተዘዋዋሪ አብይን እየደገፉ ነው። ስለዚህ እነዚህ ሰዎች በምርጫ ላይ እየገቡ ያሉ የአማራ የሚሆኑ የትግራይ ፖለቲከኞች ተጠያቂ ናቸው የአብይን እድሜ በማራዘም። ከቻሉ ከፋኖ ጋር ይቀላቀሉ፣ ከቻሉ ከኦላ ጋር ተቀላቅለው ትግሉ እንዲደግፉ፣ አይግቡ እዛ አይዋጉ። ግን የፋኖ ትግል ትክክለኛ ትግል ነው፣ ሰላም ያመጣልናል፣ ነገ ኢትዮጵያን ያስቀጥላል የሚል የትግራይ የቲዲኤፍ ጦርነት ወይም የሚከፈተው ውጊያ ከሱ ጋር መሰለፍ እውነተኛ መንገድ ነው ብሎ መወሰን መቻለባቸው። ምክንያቱም አብይን ነው ማየት በቃ አብይን እያየ ምን ላድርግ ለዚህ ሰውዬ ብለህ ነው ማሰብ። በመጀመሪያ አብይ ማን ነው? የሚሰማ ነው ወይ? የሚረዳ ነው ወይ? አስተሳሰቡ ምንድነው? በአማራ ላይ ያለው ጥላቻ ምንድነው? በትግራይ ላይ ያለው ጥላቻ ምንድነው? ፍላጎቱ ምንድነው ብለህ አብይን ሳለው። ከሳልክ በኋላ ትወስናለህ። እንደ መፍትሄ የማስቀምጠው በውትድርና ኃይል ብቻ ነው የሚፈታው አሁን የአብይ መንግስት። አንድ ቀጣይ ምን ይሆናል? የጽምዶ ኃይል አዲስ አበባ ይገባል። ማንኛውም ፖለቲካ ፓርቲዎች እንዲሳተፉ ያደርጋል። የኢትዮጵያ የቀጣይ ሁኔታ በንግግር በመድረክ ይፈታል። ለዛ ነው የጽምዶ እንቅስቃሴ አብይን መጣል ብቻ ሳይሆን ኢትዮጵያን የማስቀጠል እድል ነው። ያን ለማድረግ ደግሞ ሁሉም ከጽምዶ ጋር መሰለፍ አለበት ብዬ እንደ ግሌ እናገራለሁ፣ አስባለሁ፣ እኔም እደግፋለሁ። አሁን የፋኖ ትግል ከምደግፍ ሰው አንዱ እኔ ነኝ። ቲዲኤፍን ከምደግፍ ሰው አንዱ እኔ ነኝ። ሻዕቢያን ከምደግፍ ሰዎች አንዱ እኔ ነኝ። ጽምዶ እንደጠቅላላ እደግፋለሁ። ብጠራ ራሱ አልኩ እኮ ብጠራ አሁን እንፈልጋለን በሕክምናም ይሁን በውትድርና እና ቢሉኝ በቃ አላሽን እዚህ ያለኝ ደሞዜ ጥንቅር ይበል ከፍተኛ ደሞዝ አገኛለሁ አይደለ?
ጥንቅር ይበል በቃ። ምክንያቱም ደሞዝ አይደለም የሚገዛኝ። ስለዚህ ህዝቤ ነው ማስበው። ስለዚህ ሁሉም ሰው እንደኔ ማሰብ አለበት። በቃ አይባልም እንደኔ ያስብ አይባልም፣ ግን እውነተኛው መንገድ በቃ ጠልቆ ማየት አለበት። ጠልቆ ካየ ደግሞ አማራ ሆኖ አማራን መደገፍ፣ ትግራይ ሆኖ ትግራይ መደገፍ፣ ኦላ ሆኖ ኦላጋ መደገፍ የግድ ነው። ሌላ አማራጭ አለ ብዬ አልወስድም። የሰላም አማራጭ፣ የድርድር አማራጭ ለኔ ባዶ ነው፣ ቦታ የለውም። አመሰግናለሁ። ይድነቃችሁ። ኮሎኔል ፍስሐ በሬ ዶክተር ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ብዙ የሚነሱ ጥያቄዎች አሉ የተዘጋጀንባቸውም ጭምር። ይህ የመጀመሪያችን ነው። ከሰሞኑ እንግዲህ ከሚኖር ጊዜ በተጣበበ መልኩ ቢሆን እንዲሁ የቀረብክልን ሀሳብህን ትንታኔህን ለአድማጭ ተመልካቾቻችን እንደምታደርስልን ተስፋ አደርጋለሁ። ለዛሬ ግን ለነበረን ቆይታ ሰዓት ገድቦናልና እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ ዶክተር። አመሰግናለሁ ይድነቃቸው። ቴንኪው። አድማጭ ተመልካቾቻችን በአነሳነው ርዕሰ ጉዳይ ይጠቅማል ይሆናል ያላችሁ ነገር እንዳገኛችሁ ተስፋ አድርጋለሁ። ምናልባትም ደግሞ በዚህ ጉዳይ ላይ ደግሞ የተቃርኖ ሀሳብ ካላችሁ ወይም በዝግጅቱ ላይ ወይም ደግሞ ዶክተር ባቀረቡት ሀሳብ ላይ ይሄ ነገር ለምንስ የምትሉት ጥያቄ ካለ ወደፊት እንግዲህ እሳቸውን ጋብዘንም እንዲተነታሪ ሀሳብ ስለሚሰጡበት በአስተያየት መስጫ ስር አስተያየታችሁን እንድሰጡ ጠይቃለሁ። ለእስካሁኑ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ይህን መሰናዶ ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። ዳግም በሌላ መሰናዶ እስክንገናኝ ድረስ ሰላም ቆዩ።